ከ10,000 በላይ የኤርትራ ጦር ድንበር ጥሶ በመግባት ጦርነት የከፈተ ሲሆን ሙሉ በሙሉ ተደምስሷል። ልዩ ሰበር ዜና ደርሶናል፣ በዝርዝር ይቀርባል። ታዋቂው የምግብ አምራች ኩባንያ ኒስቴል በምርቶቹ ላይ ሊኖር ይችላል በተባለው ሴሮላይድ የተሰኘ መርዛማ ንጥረ ነገር ስጋት ምክንያት ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት የተሰራጨውን የህፃናት ወተት ዱቄት ቤቢ ፎርሙላ መልሶ እየሰበሰበ መሆኑን አስታውቋል። ተጨማሪ ዘገባ ይዘንበታል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን አስጀምረዋል። የቻይና የውጭ ጉዳይ ሚኒስትር ወደ ሶማሊያ ሊያደርጉት የነበረውን ጉብኝት አራዝመው ታንዛኒያ መግባታቸው አወዛጋቢ ሆነዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለወዳጅ ዘመድ ገንዘብ ወደ ሀገር ቤት ለምትልኩ እንዲሁም ዓለም አቀፍ ንግድ ሰሩ ውድ ቤተሰቦቻችን ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። የእንግሊዝ ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን አስጀመሩም። ጠቅላይ ሚኒስትር አብይ አህመድ ሙሉ ለሙሉ ሲጠናቀቅ በአፍሪካ ግዙፉ አየር ማረፊያ ይሆናል ተብሎ የሚጠበቀውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ መሰረተ ድንጋይ በማስቀመጥ አስጀምረዋል። በግንባታ ማስጀመሪያ መርሃ ግብሩ ላይ ከጠቅላይ ሚኒስትሩ በተጨማሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስኪያጅ መስፍን ጣሰውና ሌሎች ኃላፊዎች ተገኝተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናልም ብለዋል። አክለውም ፕሮጀክቱ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነትን የሚያጠናክር በኤፍሲፍታ ማዕቀፍ የአፍሪካን የማገናኘት አቅም እንደሚጨምር የንግድና የቱሪዝም ኮሪደሮችን እንደሚያስፋፋና ኢትዮጵያንም ቀዳሚ የበይነ አህጉራዊ ማዕከል እንደሚያደርግ ጠቅሰዋል። የአውሮፕላን ማረፊያው ከአዲስ አበባ በስተደቡብ አቅጣጫ 40 ኪሎ ሜትር ርቀት በአቡሳር አካባቢ በሁለት ምዕራፍ የሚገነባ ሲሆን የመጀመሪያው ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን ማስተናገድ አቅም ይኖረዋል። ሁለተኛው ምዕራፍ ሲጠናቀቅ በሙሉ አቅም ወደ ስራ ሲገባ ደግሞ የማስተናገድ አቅሙ ወደ 110 ሚሊዮን ድረስ ከፍ ይላልም ተብሏል። ኢትዮጵያ የራሷን የጎግል ካርታ ይፋ አደረገች። በአመቱ መጨረሻም 36 ከተሞች ላይ ተደራሽ ይደረጋልም ተብሏል። የኢትዮጵያ ስፔስ ሳይንስ ኢንስቲትዩት በ8 ከተሞች የዲጂታል አድራሻ ስርዓትን መተግበሩን አስታውቀዋል። በበጀት ዓመቱ አዳማ፣ ሐረር፣ ጅማ፣ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ኮምቦልቻ፣ ቢሾፍቱም ከተሞች ሙሉ በሙሉ ወደ ዲጂታል አድራሻ ስርዓት መግባታቸውን ተቋሙ አመላክቷል። የዲጂታል አድራሻ ስርዓት እስከ ተያዘው በጀት ዓመት መጨረሻ 36 ከተሞች ላይ ተደራሽ ለማድረግ የተሰራ መሆኑን ተቋሙ አስታውቋል። የዲጂታል ኢትዮጵያ ግንባታን ለማፋጠን ቁልፍ ሚና የሚጫወተውን የዲጂታል አድራሻ ስርዓትን የቤት ቁጥርን የጂፒኤስ እና ከዲጂታል ካርታ ጋር በማገናኘት ትክክለኛ መገኛን በቀላሉ ለማወቅ ያስችላልም ተብሏል። አገልግሎቱ በድህረ ገጽና በሞባይል መተግበሪያ የቀረበ ሲሆን መረጃው በየጊዜው የሚሻሻል መሆኑ ተጠቁሟል።
ታዋቂው የምግብ አምራች ኩባንያ ኒስቴል በምርቶቹ ላይ ሊኖር ይችላል በተባለው የሴሪውላይድ የተሰኘ መርዛማ ንጥረ ነገር ስጋት ምክንያት ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት የተሰራጨውን የህፃናት ወተት ቤቢ ፎርሙላን መልሶ እየሰበሰበ መሆኑን አስታውቋል። ይህም የምርት መሰብሰብ ዘመቻም ግብፅን፣ ኢትዮጵያንና ናሚቢያን፣ እስዋቲኒንና ደቡብ አፍሪካን ጨምሮ በ37 ሀገራት ላይ ተፈጻሚ እየሆነ ነው። በኔስቴል ታሪክ ትልቁ በተባለው በዚህ ዘመቻ ከ800 በላይ የምርት አይነቶች ከገበያ እንዲወጡ ተደርጓል። በኢትዮጵያ እነዚህ ምርቶች ተገቢ ህጋዊ ምዝገባ ሳይደረግላቸው በገበያ ላይ ውለው እንደነበረ የተገለጸ ሲሆን የጤና ባለስልጣናት ወላጆች እነዚህን ምርቶች ለህፃናት እንዳይሰጡ ጠንካራ ማስጠንቀቂያ አስተላልፈዋል። የጤና ባለሙያዎች ወላጆች በእጃቸው የሚገኝ ምርት ካለም በትኩረት እንዲያረጋግጡና በዝርዝር ውስጥ የተካተቱት ምርቶች ሆነው ከተገኙ ግን ወደ ተመዘገቡበት በመመለስ ገንዘባቸውን እንዲቀበሉ አሳስበዋል። ኩባንያው ለችግሩ መፈጠር ምክንያት የሆነውን ከሶስተኛ ወገን የመጣ አንድ ጥሬ ዕቃ እንደሆነ ገልጿል። ምንም እንኳን እስካሁን በምርቱ ምክንያት የታመመ ህፃን በይፋ ሪፖርት ባይደረግም ጉዳዩ ንጹህ ውሃና አስተማማኝ የማከማቻ ቦታ በሌለባቸው የአፍሪካ አካባቢዎች በህፃናት ደህንነት ላይ የሚፈጥረው ስጋት ከፍተኛ መሆኑን ባለሙያዎች እየተናገሩ ነው። በአዲስ አበባ ህገወጥ የዋጋ ጭማሪ ባደረጉ ከ3000 በላይ ነጋዴዎች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማው ያለውን የኑሮ ውድነት በማባባስና በህገወጥ የንግድ እንቅስቃሴ በመሳተፍ ኢኮኖሚውን በአግባቡ ባልመሩ ከ3000 በላይ ነጋዴዎች ላይ ጠንካራ እርምጃ መውሰዱን አስታውቋል። ቢሮ እርምጃውን የወሰደው ዜጎች ላልተገባ ከፍተኛ ወጪ የሚዳርጋቸው ከፍተኛ የዋጋ ጭማሪ የሚያደርጉ አሰራሮችን ለመክታት መሆኑን ገልጿል። በቢሮው የአገልግሎት ደረጃ ዝግጅት ክትትል ምዘና ዳይሬክተር ዓለም ፀሐይ ማሞ እንደተናገሩት የተወሰደው እርምጃ እንደ ጥፋቱ መጠን የንግድ ፍቃድ መሰረዝን ጨምሮ ሌሎች አስተዳደራዊ እርምጃዎች እንደሆነ ገልጸዋል። ዳይሬክተሩ አክለውም እርምጃው በዋናነት ያነጣጠረው ሆን ብለው የዋጋ ጭማሪ በማድረግ በህገወጥ የንግድ ሰንሰለት ውስጥ በሚሳተፉ አካላት ላይ መሆኑን ገልጿል። የአዲስ አበባ ከተማ ነዋሪዎች የኑሮ ውድነትንና አላስፈላጊ የዋጋ ጭማሪን በተመለከተ በተደጋጋሚ ቅሬታቸውን ሲያነሱ መቆየታቸው ይታወቃል። ይህ የጸጥታ ቢሮ እርምጃ የነዋሪዎችን ምሬት ለመቀነስና የንግድ ስርዓቱን ወደ መስመር ለማስገባት የታለመ ነው። በቀጣይ መሰል የክትትልና የቁጥጥር ስራዎች ተጠናክረው እንደሚቀጥሉም ተመላክቷል። ባለፉት ጥቂት ቀናት በሱዳንና በኤርትራ አዋሳኝ የድንበር አካባቢዎች የጦርነቱን መልክ ሊቀይር የሚችል ከፍተኛ ውጊያ መደረጉ ተዘግቧል። በጀነራል መሐመድ ሐምዳን ዳጋሎ ሐሚቲ በሚመራው የሱዳን ፈጥኖ ደራሽ ኃይልና በኤርትራ መደበኛ ጦር መካከል የተቀሰቀሰው ይህ ግጭት ቀጠናዊ አንድምታው የጎላ የሁለቱን ሀገራት ወታደራዊ ግንኙነት ወደ አዲስ ምዕራፍ ያሸጋገረ ሆኗል። እንደ መረጃዎቹ ገለጻ የኤርትራ ጦር በሱዳን ሉዓላዊ ግዛት ውስጥ ዘልቆ በመግባት ለጀነራል አብዱልፈታህ አልቡርሃን ለሚመራው የሱዳን ፈጥኖ ደራሽ ኃይል ወታደራዊና ስልታዊ ድጋፍ ሲሰጥ መቆየቱ ለጥቃቱ መነሻ ሆኗል። ፈጥኖ ደራሽ ኃይሉ የኤርትራ ጣልቃ ገብነት የጦርነቱን ዕድሜ ያራዝማል በሚል ስጋት በድንበር አካባቢ በሰፈረው የኤርትራ ጦር ላይ ድንገተኛና መጠነ ሰፊ ጥቃት ሰንዝሯል። ይህ ጥቃት በስትራቴጂ የታቀደና በከፍተኛ ፍጥነት የተከናወነ ሲሆን ዋና ዓላማው በኤርትራና በሱዳን ጦር መካከል የነበረውን የሎጂስቲክና የግንኙነት መስመርን መበጣጠስ እንደነበረ ታውቋል። በውጊያው ወቅት የፈጥኖ ደራሽ ታጣቂዎች የድንበር አካባቢ መሃል ለመሃል በመቁረጥ የኤርትራ ጦር ወደ ሱዳን የውስጥ ክፍሎች የሚያደርገውን እንቅስቃሴ ሙሉ በሙሉ ማምከን ችለዋል። በዚህ ምክንያትም ለቀናት ሲካሄድ በቆየው መራር ውጊያ የኤርትራ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተነግሯል። የጥቃቱን ኃይል መቋቋም ያልቻለው የኤርትራ ጦር ቀደም ሲል ይዟቸው የነበሩትን ስልታዊ ይዞታዎችን በመልቀቅ ወደ ኤርትራ ግዛት ያፈገፈገ መሆኑን ከስፍራው የሚወጡ መረጃዎች አመላክተዋል። ይህ ወታደራዊ ክስተት በሱዳን ውስጥ ጦርነት ላይ አዲስ ተለዋጭ ሁኔታን ፈጥሯል። የኤርትራ ጦር ሽንፈትን አስተናግዶ ከሱዳን ግዛት መውጣቱ ለጀነራል አልቡርሃን ጦር ትልቅ ኪሳራ ሲሆን፣ ለፈጥኖ ደራሽ ኃይሉ ደግሞ የሞራልና የታክቲክ ብልጫን ሰጥቶታል። የድንበር መስመሩ በፈጥኖ ደራሽ ኃይሉ ቁጥጥር ስር መውደቁ
የሱዳን ጦር ከውጭ የሚያገኘውን የጦር መሳሪያ ሰንሰለት አቅርቦት በእጅጉ ይጎዳዋል። በተጨማሪም ይህ ግጭት የኤርትራ መንግስት በሱዳን ጉዳይ ላይ የነበረውን ቀጥተኛ ተሳትፎ የቀነሰ ሲሆን በቀጠናው ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ይበልጥ እንዲሻክር አድርጎታል። በአሁኑ ወቅት የድንበር አካባቢው ከፍተኛ ወታደራዊ ንቅናቄ የሚታይበት ሲሆን ሁለቱም ወገኖች ተጨማሪ ኃይል እያሰባሰቡ በመሆኑ ግጭቱ ወደ ሰፋ ያለ ድንበር ጦርነት ሊያመራ ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ እየጫረ ይገኛል። በ2026 ኢትዮጵያና ኬንያ የምስራቅ አፍሪካን የኢኮኖሚ እድገት ይመራሉ ሲል የተባበሩት መንግስታት ድርጅት አስታወቀም። በተያዘው የፈረንጆቹ ዓመት ኢትዮጵያና ኬንያ የምስራቅ አፍሪካን የኢኮኖሚ እድገት ይመራሉ ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት በ2026 የዓለም ኢኮኖሚ ሁኔታና ትንበያ ሪፖርቱ አስታውቀዋል። በሪፖርቱ መሰረት ምስራቅ አፍሪካ ከየትኛውም የአህጉሪቱ ክፍሎች ፈጣን የኢኮኖሚ እድገት የሚያስመዘግብ ሲሆን ኢትዮጵያና ኬንያ እድገቱን የሚመሩ ሀገራት ናቸው። የተባበሩት መንግስታት ድርጅት የምስራቅ አፍሪካ ኢኮኖሚ በ2025 ከነበረው 5.4 በመቶ እድገት በ2026 ወደ 5.8 በመቶ ያድጋል ተብሎ እንደሚጠበቅም ተንብዮአል። ይህም እድገት ቀጠናውን ከአጠቃላይ የአፍሪካ ቀጠናዎች ቀዳሚ ያደርገዋል ያለው ሪፖርቱ ውጤቱ ሊመዘገብ የሚችለው በኢትዮጵያና በኬንያ ተስፋ ሰጪ የኢኮኖሚ ሁኔታዎች፣ በቀጠናዊ ትስስር ጥረቶች እንዲሁም በታዳሽ ኃይል መስፋፋት ታግዞ ነው ብለዋል። በናይሮቢ የሚታተመው ዘ ስታር የተሰኘ ዕለታዊ ጋዜጣ የተባበሩት መንግስታት ድርጅት ሪፖርትን ጠቅሶ እንደዘገበው የአፍሪካ ቀጣይ ኢኮኖሚ እድገት እንደ አውሮፓውያን ዘመን አቆጣጠር በ2026 4 በመቶ በ2027 ደግሞ 4.1 በመቶ ከፍ ይላል ተብሎ ይጠበቃል። ይህ እንደ አውሮፓውያን ዘመን አቆጣጠር በ2024 ከነበረው 3.5 በመቶ በ2025 ከተመዘገበው 3.9 በመቶ አጠቃላይ እድገት ጋር ሲነጻጸር መሻሻል መኖሩን ያሳያል። ይህ መሻሻል በምስራቅ አፍሪካ የሚገኙ ሀገራትን ጨምሮ በርካታ ትልልቅ የአህጉሪቱ ኢኮኖሚዎች ውስጥ እየታየ ያለውን የማክሮ ኢኮኖሚ መረጋጋት የሚያንጸባርቅ እንደሆነ ተገልጿል። የቻይና የውጭ ጉዳይ ሚኒስትር ታሪካዊ ሊሆን ይችላል ተብሎ የነበረውን የሶማሊያ ጉብኝታቸውን ማራዘማቸውን የሶማሊያ የውጭ ጉዳይ ሚኒስትር አስታውቋል። ጉብኝቱ ስትራቴጂካዊ የንግድ ትስስርን ለማጠናከር ያለመ የአፍሪካ ጉብኝት አካል ነበር። የቻይና የውጭ ጉዳይ ሚኒስትር ዩዋንግዩ የታቀደውን ጉብኝት ቢያደርጉ ኖሮ እንደ አውሮፓውያን ዘመን አቆጣጠር ከ1980ዎቹ ወዲህ አንድ የቻይና የውጭ ጉዳይ ሚኒስትር ወደ ሶማሊያ ያደረጉት የመጀመሪያው ጉብኝት ይሆናል ተብሎ ነበር። እንደ አውሮፓውያን ዘመን አቆጣጠር በ1991 ነፃነቷን ያወጀችው እና ከሶማሊያ ተገንጥላ የወጣችው ሶማሌላንድ እስራኤል በይፋ ዕውቅና የሰጠችዋ የመጀመሪያ ሀገር መሆኗን ተከትሎ የቻይና ጉብኝት ለሞቃዲሾ ዲፕሎማሲያዊ መነቃቃትን ይሰጣል ተብሎ ተጠብቆ ነበር። የሶማሊያ የውጭ ጉዳይ ሚኒስቴር ባለስልጣናት ለሮይተርስ እንደገለጹት የጉብኝቱ መራዘም ምክንያት ዩዋንግዩ ጉብኝታቸው የሚያደርጉበት አዲስ የጊዜ ሰሌዳ ወደፊት ይገለጻል። የቻይና የውጭ ጉዳይ ሚኒስቴር ስለ ጉዳዩ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ አልሰጠም። ቤጂንግ ወሳኝ የሆነውን የንግድ መስመሮችንና የሀብት አቅርቦቶችን ለማረጋገጥ በምታደርገው ጥረት ሚኒስትሩ በምስራቅና በደቡብ አፍሪካ ስትራቴጂካዊ የንግድ ተደራሽነት ላይ ያተኮረ ዓመታዊ የአዲስ ዓመት የአፍሪካ ጉብኝታቸውን ረቡዕ ዕለት ጀምረዋል። የታንዛኒያ የውጭ ጉዳይ ሚኒስቴር በኤክስ ማህበራዊ ገጹ ላይ ባወጣው መረጃ መሰረት ዩዋንግዩ ለሁለት ቀናት የሥራ ጉብኝት አርብ ዕለት ዳሬ ሰላም ገብተዋል። ጉብኝቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነታቸውን ለማጠናከርና የኢኮኖሚ ትስስርን ይበልጥ ለማሳደግ ያለመ መሆኑንም አክሎ ገልጿል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።